ነው መረጃቸው ሲባሉ የሚጠቅሱት ነገር እንደው በራሳቸው ተገልብጦ የሚሆን ነገር ነው። ወማ ረመይተ አለወረወርክም ኢዝ ረመይተ ብሎ አጸደቀ። የሰውየውን ተግባር እንዳለው አጸደቀ። ኢዝ ረመይተ በወረወርክ ጊዜ አለ። ወላኪን አላህ ረማ ነገር ግን አላህ ወረወረው የሚለው ምንድነው ነፊ ያደረገው ሲባል ያንን አቧራውን አንስተው ሲወረውሩ ማድረሱን ግን እነሱን አይደለም የሚያደርሱት አላህ ነው የሚያደርሰው ማድራሹ እናንተ በወረወራችሁ ጊዜ ብሎ ነው የሚለውና ወማ ረመይተ አለወረወርክም ማስገባት ነው። ወላኪን አላህ ረማ ኢዝ ረመይተ በወረወርክ ጊዜ ብሎ አጽድቆታል። ይሄን በሌላ ምሳሌ ብታመጣው ለምሳሌ ወማ ሰለይተ ኢዝ ሰለይተ ምናምን ብለህ ብታመጣው እንትን ይላል ሰው እንደውም ተግባር እንዳለን የኛ ተግባር ተጽዕኖ እንዳለው ነገር ግን ማድረሱን ግን ዘልቲሜት የሆነ የመጨረሻ ሪዛልቱ ግን አላህ ነው ሁሉ ነገር በሱ ቁጥጥር ውስጥ መሆኑን የሚያሳይ ነው ብለን እንጨቃቸው ነው። አይ ጄክ አስበላኝ እኔ ታግዘኛለህ ብዬ አስገብቼ ጄክ እኔ ወላሂ የገባሁት እንትን ነው ለመጠየቅ ነው የገባሁት ወላሂ የምሬን ነው ለመጠየቅ ነው የገባሁት። ጄክ ምን አለ መሰለህ ሲጀመር ኡስታዝ ራሱ ማለት ነው መሀል ላይ ገብቶ ነበር ታስሮ ነበር። አሁን አንተ ገብተህ አተረፍካቸው እንጂ እንደውም ኧረ መቼ ማጣፈኝ አይደለም። አይ እኔ የምወጣበት ቀዳዳ አለ ማለት ግን አስበላኝ። ኧረ መቼ ማጣፈኝ አይደለም። ይሁን ብቻ እኔ ለመጠየቅ ነው የገባሁት ለመጠየቅ ሳይሆን ለመጠየቅ ነው የገባሁት እና እስቲ ኢንሻአላህ እሞክራለሁ ማለት አሁን ከዚህ ጋር ሲያዝ ሶስት ነገር ነው። በቃ ድርጊታችንን በሶስት እናካፍለዋለን። በቃ መልሱን ልመለስ እና ድርጊቶቹ ወደ ሶስት ይከፈላሉ። ከመልሶቹ ሁሉ በጣም ደስ ከሚመሉ መልሶች የመለሱት ኢማም ሻዕራዊ ናቸው። በጣም በቃ ስለዚህ ነገር ማለት እነ ሼክ ሳሊህ አልፈውዛን ሌሎችም መልሰውታል። ግን በጣም በቃ ማለት መንጥቅ የሆነ ነገር እና ከአቅል ጋር በጣም ከሚሄድ ነገር በጣም ብለው ከተናገሩት ነገር ላይ ምን አሉ? ድርጊቶችን በሶስት እንከፍላቸዋለን አሉ። አንደኛ በአንተ ላይ የሚፈጸም፣ ሁለተኛ በአንተ ውስጥ የሚፈጸም፣ ሶስተኛ አንተ የምትፈጸመው ማለት ነው። ሶስቱን እንደዚህ እንከፋፍላቸዋለን። አንደኛ አንተ ላይ የሚሆን፣ ሁለተኛ አንተ ውስጥ የሚፈጸም፣ ሶስተኛ ደግሞ ካንተ የሚወጣ ማለት ነው። እየገባች ነው ግን ንግግሬ ማለት አንደኛው ምንድነው አንተ ላይ የሚፈጸም፣ ሁለተኛ አንተ ውስጥ የሚፈጸምና ሶስተኛ ካንተ የሚወጣ። ሶስቱን እንደዚህ እንከፋፍላቸዋለን። ለምሳሌ አንተ ላይ የሚፈጸመው ነገር ቀንና ማታ ማለት ነው። አንተ ላይ ነው የሚፈጸመው። እነዚህ ላይ አንተ አሁን ምንም ነገር አይደለም፣ መጅቡር ነህ፣ እዚህ ላይ ተገዳጅ ነህ፣ ምርጫ የለህም በዚህ ላይ እንደዛ ወንድም ሴትም እንደተባለው ማለት ነው። ይሄ በአንተ ላይ የሚሆን። ሁለተኛው ደግሞ አንተ ውስጥ የሚፈጸም ላይክ ህመም፣ እርጅና፣ ሞት፣ እነዚህ የመሳሰሉ ነገሮች ማለት ነው። እነዚህ በአንተ ውስጥ የሚፈጸሙ ነገሮች ናቸው። እነዚህ ላይም ሁለቱም ላይ መጅቡር ነህ ማለት ተገዳጅ ነህ በእነዚህ ነገሮች ላይ። ግን ካንተ የሚወጣው ነገር ላይ ሙኸየር ነህ ማለት ምርጫ አለ። ካንተ የሚወጣው ላይ ነገር ላይ ምርጫ አለ ማለት ነው። ገብታችኋል? አሁን ሶስቱን እንዴት እንደከፋፈልኩ ታያችኋል። እንደዚህ ብላችሁ ነው መመለስ ያለባችሁ ስትመልሱ። በዚህም ብትሄድ በዚህ ትያዛለህ፣ በዛ ብትሄድ በዛ ትያዛለህ። እኔ በሁለቱም በኩል ይዛችሁ ነበረ። ግን ሁለተኛው ምን ነበር? ሁለተኛ በአንተ ውስጥ የሚፈጸም ምንድነው እሱ? አንደኛው ላይ የሚፈጸም ማለት ነው። ሁለተኛ አንተ ውስጥ የሚደረግ፣ ሶስተኛ ደግሞ ካንተ የሚወጣ ነገር ማለት ነው። ገብቷል? እና እነዚህ ነገሮች በጣም በቃ ደስ መንጥቅ የሆኑ በጣም ደስ የሚሉ ንግግሮች ናቸው። አንተ ላይ የሚፈጸመውን